ምዕራፍ 17 ሚካ ያስቀረጻቸው ጣዖቶች። በተራራማው በኤፍሬም አገር ሚካ የተባለ አንድ ሰው ነበር። እናቱንም ከአንቺ ዘንድ የተሰረቀው የረገምሽበትም በጆሮዬም የተናገርሽበት 1100 ብር እነሆ እኔ ዘንድ አለ፣ እኔም ወስጄው ነበር አላት። እናቱም ልጄ ሆይ እግዚአብሔር ይባርክ አለችው። 1100 ብር ለእናቱ መለሰላት። እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሠራ ምስል አድርጌ ከእጄ ስለ ልጄ ስለ እግዚአብሔር ቀድሰዋለሁ፣ አሁንም ላንተ መልሰዋለሁ አለችው። ለእናቱም ገንዘቡን መለሰላት። እናቱም ብሩን ወስዳ ከእርሱ 200 ብር ለአንጥረኛ ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሠራ ምስል አደረገው፣ በሚልካም ቤት አስቀመጠው። ሰውየውም ሚካ የአማልክት ቤት ነበረው። ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰው፣ ካህንም ሆነለት። በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በይሁዳ ቤተልሔም ከይሁዳ ወገን የሆነ አንድ ጎልማሳ ነበር። እርሱም ሌዋዊ ነበር፣ በዚያም ይቀመጥ ነበር። ይህም ሰው ባገኘው ስፍራ ይኖር ዘንድ ከይሁዳ ከተማ በቤተልሔም ሄደ። በዚያም ያድር ዘንድ ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት ደረሰ። ሚካም ከወዴት መጣህ አለው። እርሱም ከይሁዳ ቤተልሔም የሆንኩ ሌዋዊ ነኝ፣ የምቀመጥበትንም ስፍራ ለመሻት እሄዳለሁ አለው። ሚካም በእኔ ዘንድ ተቀመጥ፣ አባትህ ካህንም ሆነኝ፣ እኔም ልብሶችን ምግብህን በየዓመቱ 10 ብር እሰጥሃለሁ አለው። ሌዋዊውም ሄደ፣ ከዚያም ሰው ጋር ይኖር ዘንድ ጀመረ። ጎልማሳውም ከልጆቹ እንዳንዱ ሆነለት። ሚካም ሌዋዊውን እጁን ቀባው፣ ጎልማሳውም ካህን ሆነለት። በሚካም ቤት ኖረ። ሚካም ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንዲሠራልኝ አሁን አውቃለሁ አለ።